በዚህ ዘመን አብዛኞቻችን አይምሮአችንን እየጎዳነው እንገኛለን። ከስልክ ጨረር ጀምሮ እስከ ትልልቅ ሱሶች ድረስ። በዚህም ምክንያት በአይምሮ የሚከናወኑ እንደ ውሳኔ መስጠት፣ ችግሮችን መፍታት፣ ስሜትን መቆጣጠር፣ የተወሳሰቡ ነገሮችን መረዳት የመሳሰሉ ክህሎቶችን ለማከናወን እየከበደን ይገኛል። ነገር ግን አይምሮ እንደገና የሚታደስና ወደ ነበረበት መመለስ የሚችል ከዛም በላይ መጨመር ማደግ የሚችል ተፈጥሮ ያለው አካላችን በመሆኑ እንደ አዲስ ልንንከባከበውና ልናድሰው እንችላለን። የአይምሮአችሁን የማሰብ አቅም ማሻሻል ትፈልጋላችሁ? ውሳኔ የመወሰን ብቃት፣ ችግሮችን የመፍታት፣ የተሻለ ምርጫን የመምረጥ የመሳሰሉ የአይምሮን ስራት በቀላሉ ማከናወን ትፈልጋላችሁ? በዛሬ ቪዲዮ ከ1 ጀምሮ እስከ 10 ባለ ደረጃ እንዴት አድርጋችሁ አይምሮአችሁን አሁን ካለበት ደረጃ ከሁለት እጥፍ የምታሳድጉበትን መንገድ እነግራችኋለሁ። 10ሩንም ደረጃ በጥንቃቄና በትዕግስት አድምጣችሁ ከተገበራችሁ የማይታመን ለውጥን ታገኛላችሁ። 10ኛው ብዙዎቻችን እንደ ስንፍና የምንቆጥረው ነገር ግን ለማሰብ አቅማችን ከፍተኛ ድርሻን ይይዛል ሲሉ ሳይንቲስቶች የተናገሩት ዘዴ ነው። አሁን በቀጥታ አይምሮን እንደ አዲስ ለማደስ ወደሚረዱን 10 ደረጃዎች እንሄዳለን። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አይምሮአችንን በሁለት እጥፍ ለማሳደግ መተግበር ከሚኖሩብን 10 ደረጃዎች መካከል የመጀመሪያው ደረጃ ለራሳችሁ የምትነግሩትን ቃላት ለውጡ። ይሄ የመጀመሪያው ደረጃ ነው። እስከዛሬ ብዙ ነገር ውስጥ ስታልፉ በብስጭትም ሆነ በጸጸት ለራሳችሁ ብዙ የማይገባ ቃላትን ተናግራችሁ ይሆናል። አልረባም፣ አልጠቅምም የመሳሰሉ። ታዲያ አንድ አሳዛኝ እውነታ ልንገራችሁ። አይምሮ ከማንም አስበልጦ የሚሰማውና የሚያምነው አንድ አካል ቢኖር እርሱም እናንተን ነው። ስለዚህ አይምሮአችሁን በድጋሜ እንደ አዲስ መስራት ከፈለጋችሁ ለራሳችሁ ስለምትነግሩት ቃል ተጠንቀቁ። ለምሳሌ ብትመለከቱት እኔ ይህንን ማድረግ አልችልም ከማለት ይህንን ነገር እንዴት ማድረግ እንደምችል እማራለሁ ብትሉ አይምሮ ራሱን ለዛ ነገር ማዘጋጀት ይጀምራል፣ ይነቃቃል። አስተውሉ። ውሸት ተናገሩ አላልኩም። የማትችሉትን እችላለሁ ብትሉ ምንም አትፈጥሩም፣ ራስን ማታለል ነው። አሁን ግን እኛ የፈለግነው አይምሮ እንዲነቃቃና እንደ አዲስ ኃይሉን እንዲያድስ ስለሆነ ውሸት ሳይሆን ተስፋ ነው የምንነግረው። ስለዚህ ለራሳችሁ ተስፋ መስጠት ጀምሩ። ለአይምሮ የምትነግሩትን ቃል ምረጡ። ይህ የመጀመሪያው ደረጃ ነው፣ ለአይምሮ ተስፋን መስጠት። ይህንን ማድረግ እማራለሁ፣ እንደዚህ ማድረግ ጀምራለሁ፣ ከዚህ በኋላ ይህንን ባደርግ ደስ ይለኛል፣ ይህንን ነገር እንዴት ማድረግ እንዳለብኝ ማወቅ ፈልጋለሁ። ይህንን የመሳሰሉ ነገሮች ስንናገር ለአይምሮአችን ተስፋ እየሰጠነው ነው። ያ ተስፋ ደግሞ በአይምሮአችን ውስጥ ኃይልን ይፈጥራል። ያንን ነገር እንድትለምዱ እንድትችሉ ጥረትን ማድረግ ይጀምራል። ነገር ግን ይህን ነገር እኮ አልችልም፣ በጣም ይከብዳል እኮ ስትሉ አይምሮአችሁን ወደ ታች እየዘፈቃችሁት መሆኑን ወቁ። አይምሮአችሁ ስር ይህ ነው የማይባል ታላቅ ኃይል አለ። ያንን ኃይል ግን መጠቀም የምትችሉት በአግባቡ መሳሪያችሁን መጠቀም ስትችሉ ነው። አይምሮአችሁ ደግሞ የራሱ የሆነ አሰራር አለው፣ የራሱ የሆነ አተገባበር አለው። ስለዚህ አይምሮአችሁ ምን እንደሚፈልግ ወቁ። የመጀመሪያው አይምሮ ከሚፈልገው ነገር መካከል ተስፋ ነው። እናንተ ተስፋን ስታጡ እሱም እየተጨነቀና እየቆዘመ ይሄዳል። ስለዚህ ተስፋን ስጡት። ለአይምሮአችሁ የመቻልን፣ የማድረግን፣ የመራመድን፣ የመብቃትን ተስፋ ስጡት። አሁን ባትችሉም እንኳን እንደምትችሉ፣ አሁን ባታደርጉም እንኳን እንደምታደርጉ ስትነግሩት በዛ ተስፋ እየተነቃቃ እየታደሰ ይሄዳል ማለት ነው። ሁለተኛ ቪዥዋላይዜሽን ወይም በምናብ መሳል። ይሄ ሁለተኛው ደረጃ ነው። በየቀኑ ለ5 ደቂቃ በአይምሮአችሁ የምትፈልጉትን ነገር መሳል ጀምሩ። ሳይንቲስቶች በጥናት እንዳረጋገጡት ያልተፈጠረን ነገር በአይምሮ መሳል የሚችል ብቸኛ ፍጥረት ሰው ነው ይላሉ። ታዲያ ይህ ልዩ ተፈጥሮ በመልካምም ሆነ በመጥፎ ኃይለኛ ለውጥን የሚያመጣ እንደ ቀልድ ሊታይ የማይገባው ችሎታ ነው። ታዲያ ይህንን ኃይል በየቀኑ አይምሮአችሁን ለማንቃት ለማነሳሳት ተጠቀሙበት። ጥቅሙ አንደኛ እንደ መጀመሪያው ደረጃ ለአይምሮ ተስፋን መስጠት ሲሆን፣ ሁለተኛው ግን ሊሆን ወይም ሊፈጠር ካለው ስኬት
ስሜት በትንሹ መቋደስ ነው። ያም ማለት ግባችሁን በአእምሮ በምትስሉበት ጊዜ፣ ሲፈጸም ባሰባችሁት ጊዜ በውስጣችሁ የደስታ ስሜት ይፈጠራል። ያም አእምሮን ያነቃቃል፣ ለስራም ዝግጁ ያደርጋል። ስለዚህ ቢያንስ በቀን ውስጥ ለ5 ደቂቃ ያክል የምትፈልጉትን ነገር በአእምሮአችሁ ስላችሁ ተመልከቱት። ይህ ልምምድ የአእምሮ ሴሮችን ከማንቃት አልፎ የምንፈልገውን ነገር ወደኛ የምንስብበት ኃይል ነው። ኢማጂኔሽን ታላቅ ኃይል አለው፣ ግን ሁልጊዜም ከስራ ጋር ሲሆን እንደሆነ ተገንዘቡ። ቁጭ ብሎ መመኘት ማለት አይደለም፣ ግን ደግሞ ያለ አግባብ የምናየው ነገርም ሳይኖር መሮጥ ልክ አይደለም። መሪ የሚያየው ነገር ሲኖረው፣ ራዕይ ሲኖረው ወደ መንገዱ እንደሚያደርስ ሁላችንም እናውቃለን። መሪ ያለ ራዕይ ምንም ነው። መሪ የሚያየው ነገር ከሌለ ተከታዮቹም የሚከተሉት ነገር መና ነው ማለት ነው። ስለዚህ ራሳችሁን አሁን ወደ አንድ ስኬት ወይም ወደ አንድ መንገድ እየመራችሁት ከሆነ አንድ ከፊት ለፊት ልታዩት የሚገባ ነገር አለ ማለት ነው። ያ ልትደርሱበት የምትፈልጉትን ነገር ደግሞ በምናባችሁ ኃይል መሳል መቻል አለባችሁ። ለራሳችሁ በትክክል ምስሉን መረዳት አለባችሁ። ይህ አንደኛ ቃቅን ነገርን ራሱ በትክክል መረዳት እንድትችሉ ያደርጋችኋል። ነገሩ ጋር ስትደርሱ የሚኖረውን እያንዳንዱን ስቴፕ በትንሹ ይገለጥላችኋል። ምን አይነት መንገድ መከተል እንዳለባችሁም አንዳንድ ጊዜ ሊያስረዳችሁ ይችላል። ይህ የምናብ ችሎታችሁን እየተጠቀማችሁ ራሳችሁን መምራት መቻል አለባችሁ። አለበለዚያ ግን የምታዩት ነገር ሳይኖር የሚሮጥ ሰው ከሆናችሁም ደግሞ ምንም ጥቅም የለውም ማለት ነው። ሁልጊዜም የምትደርሱበት ቦታ የምትፈልጉት ሳይሆን የደረሳችሁበት ብቻ ይሆናል። ያም ማለት አንድ ቀስትን አንስታችሁ ብታስወነጭፉ የሆነ ቦታ መሰካቱ አይቀርም። ያ የተሰካበት ቦታ ኢላማ ነው የሚባለው ቀድሞ ከተከበበ ብቻ ነው። ስለዚህ አሁን እናንተም ህይወታችሁ ላይ በምናብ የሳላችሁት ያ ቦታ ጋር እስክትደርሱ የምትለፉ ካልሆነና የደረሳችሁበት በሙሉ ህልማችሁ ራእያችሁ ከሆነ ልክ አይደለም። ስለዚህ የምትፈልጉትን ነገር ቀድማችሁ ሳሉ፣ ልክ እንደ ቀስቱ ቀድማችሁ አክብቡ። ከዛ እዛ ጋር ለመሰካት ተኩሱ። ወይም ደግሞ በህይወታችሁ ላይ ደግሞ እዛ በምናባችሁ የሳላችሁበት ቦታ ላይ ለመድረስ ኑሩ። በዚህ መንገድ ኢማጂኔሽን እጅግ በጣም ጠቃሚ ነው። በአሁኑ ሰዓት የኢማጂኔሽን ትርጉም እያበላሹ ያሉ ትምህርቶች አሉ። ቁጭ ብሎ መመኘት የሚያደርጉት አሉ። ቁጭ ብሎ መኪና ነዳ፣ ቁጭ ብለ እንደዚህ በል፣ ገንዘብ ሲወርድልህ እንደዚህ አይነት የሆኑ ልምምዶችን እያልን አይደለም። ነገር ግን በዋነኝነት እየተናገርን ያለነው የምትፈልጉትን ነገር መድረስ የምትፈልጉበትን ቦታ በምናብ ኃይላችሁ መሳል ለመንገዳችሁ ቁልፍ ነገር ነው። አሁን እያወራን ካለንበት ርዕስ ደግሞ አይምሮአችሁን ሊያድስላችሁም ሊያነቃቃላችሁም የሚችል ዋነኛ ጉዳይ ነው ማለት ነው። ስለዚህ በምናብ ኃይላችሁ የምትፈልጉትን ነገር በየዕለቱ ተመልከቱት። ሶስተኛ የምታመሰግኑበትን ነገር ጻፉ። ምድር አንዳንድ ምስጢራዊ ህጎች አሏት። ከነርሱም መካከል አንዱ ላለው ይጨመርለታል የሚለው ነው። ታዲያ ያ ማለት ሌላ ለማግኘት አለኝ ማለት ይጠበቅባችኋል ማለት ነው። ታዲያ አለኝ ለማለት ደግሞ ያለንን መቁጠር ይጠበቅብናል። ዓለማየሁ ገላጋይ አንድ ጊዜ እንዲህ ብሎ ተናግሮ ነበር። በሀብታምና በድሃ መካከል ያለው ልዩነት በቃኛ ማለትና በቃኛ ለማለት ጉዳይ ነው ሲል ተናግሯል። እኔ ደግሞ ዛሬ እንዲህ ልበል፣ በሚያመሰግንና በሚያማርሩ ሰዎች መካከል ያለው ልዩነት አንድ ነው። የሚያመሰግኑ ሰዎች ያላቸውን የሚቆጥሩና የሚያማርሩ ሰዎች ደግሞ የሌላቸውን የሚቆጥሩ ናቸው። ታዲያ ይሄ ሁሉ ያልኩት ምስጋናን በህይወታችን ላይ ታላቅ ለውጥ የሚያመጣ ነገር ስለሆነ ነው። ስለዚህ ሶስተኛ ደረጃ አመስግኑ። ያላችሁን ነገር ቁጠሩ። ለእያንዳንዱ አመስግኑ። ይህንን በወረቀት ላይ ጻፉት። ለሰላሙ ጊዜ ሳይሆን አንዳንዴ ብዙ ነገር ሲገጥማችሁ፣ ፈተና ውስጥ ስትገቡም አንስቶ ለማንበብ ለመረጋጋት፣ አንዳንዴ በስሜት ተሸፍነን ማገናዘብም ሆነ ማስተዋል ሲያቅተን፣ ህይወት ሲመረን ወደ ማስተዋል ወደ ማገናዘብ ለመመለስ ይጠቅማችኋል። ስለዚህ ይህንን ተለማመዱ። ከአእምሮ አንጻር ደግሞ አእምሮ በየዕለቱ ባመሰገናችሁ ቁጥር በውስጡ ፖዚቲቭ ኢነርጂን ማምረት ይጀምራል። ከዚያም በመልካም አስተሳሰብ ትሞላላችሁ። አእምሮም ሴሎቹን መለምለም ይጀምራሉ፣ መነቃቃት ይጀምራሉ። ይህንን በተከታታይ ስታደርጉት የማይታመን ለውጥን ታገኙበታላችሁ። አራተኛ ትንንሽ ልማዶችን ቀይሩ። ሁልጊዜም ቢሆን ህይወት የሚገነባው በልማድ ነው። አእምሮም ቢሆን ይህንን ይጠቀማል። ግን አስተውሉ፣
ትልልቅ ልማድን አላልኩም። ትልቅ ህንፃ የትንንሽ ብሎኬት ድርድር ነው። እናም ትንንሽ ነገሮች እውነተኛ ለውጥን ያጎናጽፋሉ። ስለዚህ ለለውጥ ተዘጋጁ፣ ግን በትንሹ። እነዚህ ትንንሽ ልማዶች አእምሮ ነገሮችን ባለመደሰት መልኩ እንዳይመለከት የሚያደርግ ነው። ለምሳሌ ከጥቂት ትንንሽ ልማድ መካከል ከእንቅልፋችሁ እንደተነሳችሁ ምንም አይነት ስክሪን፣ የስልክም ሆነ የኮምፒውተር አለመጠቀም የመሳሰሉ ጥቃቅን ለውጦችን ማድረግ ነው። እነዚህ ለውጦች እንደ አዲስ የምትገነቧቸው ልማዶች ናቸው። ስለ ልማድ ስናወራ ቅድም እንዳልነው የሰው ልጅ ህይወትን ከሚወስኑ ነገሮች ዋነኛው እኛ አሁን የሆነውን የዛሬ 5 እና 6 ዓመት የነበርንበት የልማድ ውጤት እንደሆነ ተገንዘቡ። የልማድ ኃይል የሰው ልጅ ህይወትን ይቆጣጠራል። ለዛም ነው ተመሳሳይ ነገር የተለያየ ውጤት የለውም የሚባለው። ስለዚህ ህይወታችሁን መቀየር ከፈለጋችሁ መጀመሪያ ላይ ልትቀይሩት የሚገባ ዋነኛ ጉዳይ ቢኖር ልማዳችሁ ነው። ስለዚህ አእምሮም እንደ አዲስ እንዲነቃና በትክክል ማሰብ እንዲጀምር ተለመደው ዙር አውጡት። ያ ማለት ለአእምሮ የሚጫወተው አንድ ጥቂት ልማድን ስጡት። ለአእምሮ የሚሆን ጨዋታ ሊሆን ይችላል። ሌላም እንደዚህ እንደ ቀልድ እየቀየራችሁት ጥቂት ልማድን ስታዳብሩ የማሰብ አቅማችሁ በከፍተኛ መጠን በማሳደግ ለአእምሮ እንደ አዲስ መታደስ ያገለግላል ማለት ነው። ግን አሁንም አስተውሉ፣ ትንንሽ ልማዶች ያልንበት ምክንያት አእምሮ የራሱ የሆነ ሌላ ባህሪ ስላለው ነው። ነገሮች በአንዴ ሲለዋወጡና ሲቀያየሩ አእምሮ እንደ አደጋ መቁጠር ይጀምራል። ያንንም ለመከላከል የራሱን የሆነ እርምጃ ይወስዳል። ያም ማለት በዛ ነገር ውስጥ አለመደሰት፣ በዛ ነገር ውስጥ ድብርትን ይፈጥርባቸዋል። ይሄ በአእምሮአችሁ ስር የሚካሄድ ኬሚካል ነው። ድብርት ኬሚካልን፣ የተለያዩ ኬሚካልን በአእምሮአችሁ እየለቀቀ አርፎ ሊያስቀምጣችሁ ይሞክራል። ምክንያቱም ብዙ ነገርን ስትቀይሩ አደጋ እንደተጋፈጠበት ስለሚቆጥር ነው። የሱ ኃላፊነት ደግሞ እናንተን መጠበቅ ስለሆነ ነው። ስለዚህ እናንተን ለመጠበቅ ትልልቅ ለውጦችን ስታደርጉ እነዛን በሚከላከልበት ጊዜ እናንተ ትደክማላችሁ። በነገራችን ላይ ሱስም ሆነ የተለያየ ልማዶች የሚለመዱት በትንንሹ ነው። በመጀመሪያ ቀን በጣም ብዙ ጠርሙስ ብታጠጡት አንድ ሰው ሱሰኛ አይሆንም። ምክንያቱም አእምሮ ያንን እንደ አደጋ ስለሚቆጥረው በመጥፎ መልኩ አእምሮ ይመዘግበዋል። ከዛም በኋላ ያ ሰውዬ መጠጥ የሚባል ቦታ ድርሽ አይልም። ነገር ግን መጠጥን አንድ በአንድ ቀስ እያለ እየለመደው ስለሆነ ነው አእምሮ የሆነ ጊዜ በኋላ ያንን መጠጥ የህይወቱ አንድ አካል የሚያደርገው። የትኞቹም ሱሶች በአንዴ በጣም ብዙ መጠንና በአንዴ በጣም ትልቅ ለውጥ ቢደረግ ኖሮ ሰዎች ሱሰኛ አይሆኑም ነበረ። ግን የሱስ መጥፎነቱ ሲጀመር ልማዱን ለመልመድ ጥቂት እርምጃ ብቻ ስለሚጠይቅ ነው። ስለዚህ በጥቂቱ ልክ ሱስን ሰውነታችሁ እንደምታስለምዱት ሁሉ መልካም ነገርንም ልክ እንደዛው በጥቂቱ አስለምዱት። ከሰኞ ጀምሮ እንደዚህ ያደርጋለሁ ብላችሁ ህይወታችሁን ግልብጥብጡን አታውጡት። ጥቂት ነገርን ብቻ ለውጡ። ያቺ ጥቂት ነገር እያደገች በድንገት ህይወታችሁን ስትቆጣጠር ታገኟታላችሁ። ያቺም ጥቂት ነገር መልካም ከሆነች በመልካም ህይወታችሁ ይቃኛል፣ መጥፎም ከሆነ ደግሞ እንዲሁ በመጥፎ ህይወታችሁ ይቃኛል። ስለዚህ መልካም ልማዶችን በጥቂቱ ማድረግ ጀምሩ። አእምሮአችሁ በዛ መንገድ ውስጥ ይነቃቃል። 5ኛ መልካም ንግግሮችን አድምጡ። ይሄ በቀጥታ ለሰብኮንሺየስ ማይንድ ክፍላችሁን በተመለከተ የምታደርጉት ተግባር ነው። ያው የሰው ልጅ ንቃትን በተመለከተ ድብቁ የአእምሮ ክፍል እስከ 7 ዓመታችን ድረስ ባለን ዕውቀት ላይ ተገድቦ ይጨርሳል። ከዚያም በንቁ የአእምሮ ክፍል እንጂ በድብቁ የአእምሮ ክፍል ውስጥ የሚንሸራሸረው ሐሳብ ጥቂት ይሆናል ማለት ነው። ይህ ማለት አውቀንና ተገንዝበን በንቁ ህሊናችን በመናደርገው ነገር ድብቁን አእምሮ ማሰራት ይከብደናል። ነገር ግን ድብቁ የአእምሮ ክፍል ውስጥ የተበላሸውን ዕውቀት ለማስወገድ በአዲስ ዕውቀት ለመሙላት በመንፈልገው ለመሙላት ጥቂት አማራጭ አለ። ከነርሱም መካከል አንደኛ በአንድ ሐሳብ ውስጥ ለብዙ ሰዓት መቆየት። ይህ ማለት ሐሳብን ቶሎ አለመቀያየር። እነዚህ የሚረዱት በዋነኝነት አእምሮ በምንተኛበት ጊዜ ከአጭር ትውስታ ወደ ረጅም ትውስታ ነገሮችን ስለሚያስተላልፍ ነው። ያም ማለት ከኮንሺየስ ማይንድ ወደ ሰብኮንሺየስ ማይንድ እንደማለት ነው። ስለዚህ ይህ ድብቁ የአእምሮ ክፍል ክፍት የሚሆንበት ጊዜያት አሉ። እነዚህ ልንተኛ ስንልና ተኝተን ስንነሳ ነው። በዋነኝነት ግን በተኛንበት ጊዜ ሙሉ ለሙሉ ክፍት ነው። እንደውም ሳይንስ ህልሞች ከድብቁ የአእምሮ ክፍል እንደሚወጡ ይናገራሉ። ነገር ግን እኛ በእንቅልፍ ሰዓት ምንም ማድረግ ስለማንችል በትክክል ለማግኘት የምንጠቀመው ልንተኛ ስንል ያለውን 30 ደቂቃ ነው። ከተኛም በኋላ ስንነሳ ያለውን 30 ደቂቃም እንደዛው።
ይህም በዚህ ጊዜ ድብቁ የአእምሮ ክፍል በመጠኑም ቢሆን ተከፍቶ እናገኘዋለን ማለት ነው። ስለዚህ ከመተኛታችን በፊት መልካም ነገሮችን እያዳመጥን ብንተኛ ለአእምሮ ለድብቁ ክፍል ዕውቀትን እንመግባለን። ምናልባት በልጅነታችን የገባ የተሳሳተ ዕውቀትም ካለ በዕውቀት እንሽረዋለን ማለት ነው። አስተውሉ። እውነተኛ የአእምሮ መታደስ ማለት ይሄ ደረጃ ነው። ድብቁ የአእምሮ ክፍል ማለት የልማድ ኃይላችንን የሚቆጣጠር ነው። ቀደም ብለን እንዳነሳነው ልማድ ህይወታችንን የሚቆጣጠር ከሆነ ልማዳችንን የሚቆጣጠረው ደግሞ ሰብኮንሺየስ ወይም ድብቁ የአእምሮ ክፍላችን ከሆነ ታርጌታችን ድብቁ የአእምሮ ክፍላችንን መለወጥ ነው። ከዚህን ደረጃ በደንብ አድርጋችሁ አድምጡት። ስለ ልማድ ብዙ አውርተናል። ያ ማለት ሳናስብ የምናደርጋቸው ነገሮች ወይም በተለምዶ በደመ ነፍስ የሚባለው ጉዳይ ድብቁ የአእምሮ ክፍል ውጤት ነው ማለት ነው። ያ ማለት መኪና መንዳት፣ ፊት መታጠብ፣ ጥርስ መቦረሽ የመሳሰሉ በቀናችን ውስጥ ሳናስብ የምናከናውናቸው ነገሮች፣ በድንጋጤ ጊዜ የምናደርጋቸው ነገሮች፣ ስንፈራ፣ ስንደሰት ስሜታችንን የምንገልጽበት መንገዶች ሁሉ በድብቁ አእምሮ በድሮ ጊዜ በልጅነት የመዘገብነው ነው። በድሮ ጊዜና በአሁኑ ጊዜ ደግሞ በተደጋጋሚ በመስማታችንና በትኩረት በማድረጋችን በድብቁ አእምሮአችን ክፍል ውስጥ የመዘገብነው ዕውቀት ነው። ስለ ሕይወት ያለን ትክክለኛ ፍልስፍናም ወይም አንዳንዴ እኔ የምፈልገው እና እማውቀው ይሄንን ነው፣ እማደርገው ግን ይሄንን ነው የምትሉበት ያ ነገር ሳታውቁት እንጂ ድብቁ አእምሮአችሁ በልጅነት አምኖ የተቀበለው ሕይወት ወይም ፍልስፍና ነው። ታዲያ እንደተነጋገርነው በቀላሉ የማይቀየር ዕውቀት ቢሆንም በጊዜ ሂደት ግን አላስፈላጊዎቹን ማስወገድ እንችላለን። ብዙውን ጊዜ ድብቁ ክፍል በቤተሰብ በኤንቫይሮንመንት ዕውቀት የሚገነባ ስለሆነ ግን በየሆነ መልካችሁ አባትን ወይም እናትን የምትመስሉበትም እንደማለት ነው። ታዲያ ለውጥ አሁን እንደምታስቡት ትክክለኛ መንገድ እና በዕውቀት መኖር ከፈለጋችሁ የድብቁ አእምሮአችሁን ዕውቀት አስተካክሉ። ያም ቅድም እንዳልነው ነው። በመኝታ ሰዓት ባለው እና ስንነቃ ባለው ሰዓት ውስጥ ትክክለኛውን ዕውቀት አዳምጡ። በኢትዮጵያ እንደዚህ አይነት ቪዲዮ ስለሌለ ለራሳችሁ መንገር የምትፈልጉትን ዕውቀት ጻፉና ተቀዱ፣ አዳምጡ። ለእንግሊሽ ላንጉጅ ቅርብ ከሆናችሁ ደግሞ አፈርሜሽን ወይም ሰብሊሚናል ኦዲዮ በማለት ሰርች በማድረግ ማዳመጥ ትችላላችሁ። ቅድም በአንድ ሐሳብ መቆየት ያልኩት ደግሞ በአንድ ሐሳብ ስትቆዩ በመኝታ ሰዓት ከአጭሩ ወደ ረጅሙ ትውስታ ዕውቀት ስለሚሸጋገር ነው። ይህንንም መርጦ ስለሚያደርግ የተበጣጠሰ ሐሳብን ወደ ረጅሙ ትውስታ አያሸጋግርም። ነገር ግን ስታስቡት የነበረ የቆያችሁበት ሐሳብ ካለ ስለሚያሸጋግር ትጠቀማላችሁ። ቲክቶክ የመሳሰሉት ሚዲያዎች የሚጎዷችሁ ይህንን ነው። በሁለት ሰዓት ብዙ ሐሳቦችን አዘበራርቀው ስለ አንዱም ሳታስቡና ሳትሰላስሉ የጠለቀ መረዳት ሳይኖራችሁ ያወቃችሁ እየመሰላችሁ ነገር ግን ከጥቂት ጊዜ በኋላ የእውነትም ያ ያለ አንዳች ጥቅም የምታገኙት። ስለዚህ ዋናው ሐሳብ ለአእምሮ መታደስ መልካም ንግግሮችን አድምጡ የሚለው ነው ማለት ነው። ስድስተኛው ዶፓሚን ዲቶክስ። ይህ ደረጃ በአማርኛ ስህተትና ፈጣን የሆነ ደስታን የሚሰጡንን ነገሮች እያስወገዱ መምጣት ማለት ነው። ይህ ግልጽ ነው። ከሱስና ከተለያዩ ነገሮች የምናገኘውን ፈጣን አቋራጭ ደስታ ትክክልና ተፈጥሯዊ ያልሆነ ነው። ታዲያ እነዚህ ነገሮች ከጭንቅላት ዶፓሚን እንዲለቀቅ የሚያደርጉ አቋራጮች ናቸው። ዶፓሚን ማለት የደስታ ሆርሞን ነው። በተፈጥሯዊ መንገድ በመጠኑ የሚለቀቅ ሲሆን ልክ ባልሆነ መንገድ ግን ከመጠን በላይ ይለቀቅና ቀጥሎ ያሉትን ሰዓታት እኛን በድብርት ውስጥ እንድንገባ ያደርገናል። ምክንያቱም ብዙ ዶፓሚን ስለተጠቀምን። አስተውሉ። ቲክቶክ ተጠቅማችሁ ብዙ ሰዓት ካለፈ በኋላ አይሰለቻችሁም? በቀልድ መሳቅ አታቆሙም? ደስታ እያጣችሁ አትሄዱም? ያ ማለት ነው በፖርን፣ በሶሻል ሚዲያ፣ በፊልም፣ በሙዚቃ፣ በድረግ በመሳሰሉት የሚመጡት ደስታዎች ፈጣንና ከፍተኛ ናቸው። በዚህም ምክንያት ቀጥሎ ባሉት ሰዓታት ከስሜት ያወርዱናል። ታዲያ ዶፓሚን ዲቶክስ ማለት እነዚህን ነገሮች አንድ በአንድ ማስወገድ ነው። አንዳንዴም መጾም እንደማለት ነው። ለዛሬ ያለ ሶሻል ሚዲያ፣ ለዛሬ ያለ ሙዚቃ፣ ለዛሬ ያለ ጃንክ ፉድ እያሉ መዋል ነው። ቀስ በቀስ እነዚህን አቋራጭ የደስታ መንገድ አስወግዱ። ከዛም በሌላ ተኩት። መጽሐፍት ማንበብ፣ ስፖርት መስራት በመሳሰሉት መተካት ማለት ነው። ይህ አእምሮን ጨምሮ ለሰውነት የተመጣጠነ የዶፓሚን ሆርሞን እንዲኖረን ያደርጋል። ስለዚህ ከመጠን ባለፈ ድንገት የሚሰማ ደስታ የለም። እንደዚሁም የሚወረንም ድብርት የለም። በጥሩ ሙድ ቀኑን ማሳለፍ ያስችለናል። ምክንያቱም ተፈጥሯዊና ትክክለኛ መንገዱ ስለሆነ።
ስለዚህ ቀስ በቀስ አቋራጭ የደስታ መንገዶችን ማስወገድ በቀጥታ ለአእምሮ መታደስ አስፈላጊ ነው ማለት ነው። ሰባተኛ ፕራክቲስ ሜዲቴሽን ኦር ማይንድፉልነስ፣ ተመስጦን ተለማመዱ። ይህ አንዱ አእምሮን ነፃ የማድረግና አሁን ላይ ብቻ የመገኘት ጥበብ ነው። ይህ ልምምድ ካለባችሁ ሐሳብና ጭንቀት ተላቆ አሁን ላይ ያለውን ሰውነታችሁን፣ ኢንቫይሮንመንትን የመሳሰሉ ነገሮችን በስሜት ብቻ የመዋሃድ አእምሮን ከሐሳብ ነፃ የማድረግ መንገድ ነው። ይህም ለአእምሮ ጥንካሬ በአግባቡ ለማሰብ ይጠቅማል። በዚህ ልምምድ ውስጥ ፍርሃት፣ ጭንቀት እየቀነሰ ይመጣል። በራስ መተማመንና ህይወትን የመረዳት ክህሎታችሁም እየጨመረ ይመጣል። ታዲያ ይህንን ስትለማመዱ አቅራቢያችሁ ንጹህ፣ ለዚህ የተመቸ ቢሆን ይመከራል። ከምንም ከሚረብሽ ነገር ወጥቶ የማሰላሰል ጥበብ እንደማለት ነው። ስለሆነም የትኩረት አቅማችሁን ያሻሽላል። አንድ ነገር ላይ የመቆየት ጥበብንም ይሰጣችኋል። ስለዚህ በቀን ውስጥ ለ5 ደቂቃ ተመስጦን ተለማመዱ። ነገር ግን በአሁኑ ጊዜ ተመስጦ ስንል ሁል ጊዜም ሰው ዮጋን እያሰበ ተቸግረናል። ተመስጦም ዮጋ በሚለው ሐሳብ ተውጧል። እኛ እያወራን ያለነው እግርን አነባብሮ እጅን ወደ ላይ አድርጎ መንፈሳዊ ስርዓትን ስለመፈጸም ወይም እንደ ዮጋ አይነት ስርዓትን ስለመፈጸም አይደለም። ተመስጦ ማለት እንደፈለጋችሁ ተኝታችሁ፣ ቆማችሁ፣ ቁጭ ብላችሁ፣ በረንዳ ላይ ወክ እያረጋችሁ ብቻ በምንም መንገድ ይሁን ተመስጦ ማድረግን ነው። ተመስጦ ማለት ደግሞ የተለየ ነገር ማለት አይደለም። ስለ አንድ ነገር ለረጅም ደቂቃ ማሰላሰል ማለት ነው። ስለዚህ ተመስጦን አድርጉ። 8ኛ አዲስ ችሎታ ተማሩ። ይሄ አእምሮን የመፈታተን ጥበብ ነው። የኛ አእምሮ ልክ እንደሚለጠጥ ላስቲክ ነው፣ እየሰፋና እየተለጠጠ የሚሄደው። ስለዚህ ራሳችሁን ፈትኑ። የተለያዩ የሚከብዳችሁን ነገር ተማሩ። የዚህ ጊዜ አእምሮ እየሰለጠነ ይሄዳል። በዘርፍ ውስጥ ከፍተኛ የማሰብ ብቃት አላቸው የሚባሉት ሰዎች ሰላዮች ናቸው። ሰላዮች ከፍተኛ የሆነ የአእምሮ ጥንካሬ እንዳላቸው ይነገርላቸዋል። ያም ምን እንደሆነ ቢነገር የተለያዩ ችሎታዎችን ስለሚለማመዱ ነው። ብዙ ቋንቋ፣ በትንሹ 3 ቋንቋ በላይ ይችላሉ። ከዛም በችሎታ ደግሞ የመኪና፣ የሞተር፣ ከፍ ሲል የፕሌን፣ ጀት የመሳሰሉት ችሎታዎችን ይለማመዳሉ። የጦር መሳሪያ አጠቃቀም፣ ራስን ማመሳሰል፣ የተለያየ ሀገርና ባህልን፣ ወግን፣ አለባበስን፣ አመጋገብን ብቻ በብዙ ዘርፍ ለራሳቸው የሚጠቅማቸውን ብዙ ችሎታ ስለሚለማመዱ አእምሮአቸው ጠንካራ ነው። ስለዚህ እናንተም ለአእምሮ እንደ አዲስ መታደስ የሚጠቅማችሁ አዲስ ነገሮችን መለማመድ ነው። ስለዚህ አዲስ ነገሮችን መለማመድ ጀምሩ። ቋንቋ ሊሆን ይችላል፣ የእጅ ጥበብ ሊሆን ይችላል፣ ብቻ ልምዶችን ተለማመዱ። አዲስ ችሎታን ተማሩ። 9ኛ ስፖርታዊ እንቅስቃሴ ነው። አእምሮ ከሰውነት፣ ሰውነትም ከአእምሮ ጋር ከፍተኛ የሆነ ቁርኝነት ያላቸው ነገሮች ናቸው። የሰውነት እንቅስቃሴ አእምሮን ከማድከም ይልቅ በይበልጥ እንዲነቃቃ፣ እንዲያስብ የማድረግ አቅሙ ከፍተኛ ነው። ስለዚህ ሰውነታችሁን አንቀሳቅሱ። የግዴታ ብረት መግፋት እያለን አይደለም። ወክ ማድረግ የመሳሰሉ ቀላል ነገሮችም ሊሆኑ ይችላሉ። ይህን ስታደርጉ ግን አንደኛ ስሜታችሁን ታሻሽላላችሁ፣ ሁለተኛ የማስታወስ አቅማችሁን ታሻሽላላችሁ። ስለዚህ የሰውነት እንቅስቃሴ አድርጉ። 10ኛና የመጨረሻው፣ ይህ ዋነኛውና ከፍተኛው ነገር ነው። ትልቅም ቦታ የሚሰጠው ነገር ነው። ላታምኑም ትችላላችሁ። 10ኛው የአእምሮን አቅም ከሚያሻሽሉ ነገሮች መካከል እንቅልፍ ነው። ቅድም እንደተነጋገርነው በእንቅልፍ ሰዓት ሰውነት ይረፍ እንጂ በአእምሮአችን ውስጥ ብዙ ስራ እንደሚከናወን ተነጋግረናል። ለዛም ነው መተኛት ወይም በቂ እንቅልፍ ማግኘት አእምሮን እንደ አዲስ ለማደስ ወሳኝ ሆነው። እንደውም በይበልጥ ካስተዋላችሁት ከእንቅልፍ ስትነቁ አእምሮ የመንቃትና እንደ አዲስ የሆነ ስሜትን ታስተናግዳላችሁ። ያም አእምሮ በእንቅልፍ ሰዓት በሚያከናውነው ተግባር ነው። ስለዚህ ለአእምሮ ጥንካሬ በቂ እንቅልፍ መተኛታችሁን እንዳትረሱ። ስለ አእምሮ ብዙ የተገነዘብን አይመስለኝም። አእምሮአችን ግን ትልቁ መሳሪያችን ነው። አእምሮአችን ታላቅ ኃይል አለው። ለምሳሌ ልጠይቃችሁ። አንዳንድ የድንጋጤ ወቅት የሚከሰቱ ነገሮችን አስተውላችሁ ታውቃላችሁ? በዊልቸር ላይ የተቀመጠ ሰው ድንገተኛ አደጋዎች ሲፈጠሩ ተነስቶ ሲሮጥ፣ እንዲሁም በድንጋጤ ወቅት ሰዎች ይዘሉታል ተብሎ የማይታሰብ ትልልቅ ግንቦችን ሲዘሉም ተመልክተናል። ታዲያ ይህንን ኃይል ከየት አመነጩት? ይህ ሁሉ የአእምሮ ሥራ እንደሆነ ብነግራችሁስ? አእምሮ በድንጋጤ ወቅትና በፍርሃት ወቅት ታላላቅ ሆርሞኖችን በአእምሮአችን ውስጥ ያመነጫል። አእምሮአችን የኛ ሰርቫይቫል ነው፣ የኛ ጠባቂ ነው። ልክ እንስሳቶች ቀንድ አላቸው፣ አንዳንዶቹ ጥፍር፣ አንዳንዶቹ ጉልበት እንደምንለው ሁሉ የሰው ልጅ ያለው ትልቁ መሳሪያ አእምሮ ነው።
ራሱን የሚጠብቅበት ማለት ነው። የአእምሮ ዋና ሥራ እናንተን ስኬት ላይ ማድረስ ሳይሆን እናንተን መጠበቅና መንከባከብ ነው። አእምሮ ትልቅ መሳሪያ ነው። አጠቃቀሙን ካወቅን እና ከተረዳን የምንፈልገውን ለማሳካት በእጅጉ ይረዳናል። እንዲሁም አጠቃቀሙን ካላወቅን ደግሞ ራሳችንን ያጠፋናል። አእምሮን ልክ እንዳልተገራ ፈረስ ልትመለከቱት ትችላላችሁ። ጉልበት አለው፣ አቅም አለው። ነገር ግን ስላልተገራ ብቻ ይዟችሁ ገደል ሊገባ ይችላል። ከገራችሁት ደግሞ በፍጥነትና በቅልጥፍና ካሰባችሁበት ቦታ ያደርሳችኋል። ዛሬ የማወራችሁ 10 ነገሮች አእምሮአችሁን ለመረዳትና እንዴት መግራት እንዳለባችሁ ለመገንዘብ ይረዳችኋል። አሁን ወደ 10 ነጥቦች እንለፍ። አንደኛ፣ አእምሮ ሁልጊዜም ምቾትን እንጂ እድገትን አይፈልግም። ስኬት ሁልጊዜም ከእድገት ጋር ነው። እድገት ደግሞ ከምቾት ጋር አብሮ ሊሄድ የሚችል ነገር አይደለም። ታዲያ አእምሮ ምቾትና እድገት ሲጣሉ ሁልጊዜም ከምቾቱ ጎን የሚሰለፍ ነው። ምክንያቱም አእምሮ እናንተን ለመጠበቅ እንጂ ስኬት ላይ የማድረስ ግዴታ ስለሌለበት ነው። ስለዚህ አእምሮ ለእድገታችሁ ቀንደኛ ጠላት ይሆናል ማለት ነው። ለምሳሌ ጠዋት ስትነሱ አእምሮ አልጋችሁ ላይ እንድትቆዩ የተቻለውን ጥረት ያደርጋል። ምክንያቱም ከውጭ ብርድ ሊጠብቃችሁ ስለሚፈልግ ነው። ለዚህ ነው በጠዋት መነሳት ለአብዛኞቻችሁ ከባድ የሚሆነው። ሌሎች ነገሮችም ላይ አእምሮ ልክ እንደዚህ ነው። ሁልጊዜም ኮምፈርት ዞን ላይ ብቻ እንድትሆኑ ይጥራል። ማወቅ ያለባችሁ ነገር ግን ስኬት ያለው ከዛ ኮምፈርት ዞን መውጣት ስትችሉ ብቻ እንደሆነ ነው። አእምሮም ቢሆን የእናንተን ስኬት የሚጠላ አይደለም። ነገር ግን እርሱ የእናንተ ጠባቂ ነው። ስለ ነገው ሳይሆን ስለ ዛሬው ደህንነታችሁ የሚጨነቅ ነው። ለዛ ነው ስንጀምር አእምሮ ሰርቫይቫል ነው ብለን የጀመርነው። ይህን ስትረዱ ብዙ ነገር ከአእምሮ መጠበቅ ታቆማላችሁ። ይልቁኑ አእምሮን ታሰነጥሉታላችሁ። አእምሮ እንዴት ነው የሚሰነጥለው ካላችሁ ደግሞ እርሱ ከሚፈራው ወይም እየጠበቃችሁ ካለው አደጋ ጋር ምንም እንደሌለ በማሳየት። ያ ማለት አእምሮ ጠዋት ሻወር ለመውሰድ ስታስቡ ብዙ ሆርሞን በመልቀቅ እዛው ሊያስቀራችሁ ይሞክራል። ቀዝቃዛውን ውሃ እንድትፈሩት ይሞክራል። ልክ በዚህ ሰዓት ከራሳችሁ አምልጣችሁ ሻወር ወስዳችሁ ስትመለሱ ያን በማድረጋችሁ ስትደሰቱ፣ ያንን ለጥቂት ቀናት ስትደጋግሙት አእምሮ ያን በማድረግ ውስጥ አደጋ እንደሌለ ይረዳል። ከዚያ በኋላ ቀስቃሻችሁ ራሱ አእምሮ ይሆናል ማለት ነው። ለዚህ ደግሞ አንድ ትሪክ ልንገራችሁ። ልታደርጉ የምትፈልጉትን ነገር ሰዓቱ ሲደርስ ከ5 ሰከንድ ባልበለጠ ሰዓት ውስጥ ወደ ድርጊት ገቡ። ይህ አእምሮ አስቦ እናንተን ለማድከም ከመሞከሩ በፊት የምታመልጡበት ዘዴ ነው። ይህን ዘዴ 5 ሰከንድ ዲሲሽን እየተባለ ሲነገር ሰምታችሁ ይሆናል። ያም እናንተን ለማድከም ምክንያት እየፈለገ ባለበት ሰዓት የምታመልጡበት ነው። ሁለተኛ፣ የአእምሮ ፍርሃት የስኬታችሁ ኮምፓስ ነው። ይህ ከላይኛው ሐሳብ ጋር የሚገናኝ ነው። አእምሮ በጣም እንድትፈሩ ከሚያደርጋችሁ ነገር ጀርባ የእናንተ ስኬትና ብቃት አለ ማለት ነው። አሁንም በተመሳሳይ አእምሮ ምቾታችሁን እየጠበቀ ይገኛል። ስለዚህ ድል የምትቆናጸፉትና ለስኬታችሁ ምክንያት የሚሆን ነገር ላይ ታላቅ ፍርሃትን ያሳድራል። ታዲያ ያን ነገር የማለፍ አቅሙ ያላችሁ ነገር ግን አቅሙን ይጠብቃል። ለእናንተም ፍርሃትን ያጎናጽፋል። ቅድም እንዳልነው አብዛኞቻችን በድንጋጤ ጊዜ ከዚህ በፊት አድርገን የማናውቀውን ትልልቅ ነገር እናደርጋለን። ያ ማለት ቀድሞ አቅሙ ነበረን ማለት ነው። ለምሳሌ በድንጋጤ ሰዓት የሚለቀቀው አድሬናሊን ይባላል። ታዲያ ይህ ሆርሞን ለእኛ ታላቅ ኃይልን የሚያጎናጽፍ ብዙ ነገር የሚያስችል ሆኖ ሳለ ያለ ድንጋጤ ግን በምንም ታምር ማለት ነው። ይህ ብቻ ቢሆን በቂ ነበር። ግን በኖርማል አቅማችሁ እንዳትሆኑ ደግሞ በተቃራኒው የፍርሃት ሆርሞን ይመረታል። ልክ ቢዝነስ ስታስቡ፣ ራስን ችሎ መኖር ስታስቡ፣ ትልልቅ ውሳኔ ልታደርጉ ስትሉ ፍርሃት በውስጣችሁ ይፈጠራል። ልክ እንደ ቅድሙ ነው፣ እናንተን ለመጠበቅ ነው። ስለዚህ ፍርሃቱ እውነት እንዳልሆነ ተረዱ። ለዚህ ምን መፍትሄ አለ ካላችሁ ከምትፈሩት ፍርሃት ጋር ፊት ለፊት ተጋፈጡ። ያን አእምሮ እናንተን መጠበቅ ግዴታው ስለሆነ የደበቀውን ኃይል ሲያስወጣ ትመለከታላችሁ። ብዙ ጊዜ ሰዎች ቀድሞ የሚፈሩትን ነገር ሲጋፈጡት ያሰቡትን ያህል ከባድ እንዳልነበረ ይናገራሉ። ያም እውነት ነው። አንድ አእምሮ ፍርሃቱን አጋኖ ነበር የሚሰጠን። ሁለት ደግሞ ስንጋፈጠው ኃይልን ስለሚያመነጭልን ነው አእምሮ። ስለዚህ አእምሮአችንን በዚህ መንገድ መግራት እንችላለን ማለት ነው። ሶስተኛ፣ ስሜቶች ምልክቶች እንጂ ትዕዛዞች አይደሉም። ይህ የአእምሮ ትልቁ መሳሪያ ነው። ያም ስሜቶችን መፍጠር፣ ድብርት፣ ደስታ፣ ሐዘን የመሳሰሉ። ታዲያ እነዚህ ስሜቶች ምልክቶች እንጂ ትዕዛዞች እንዳልሆኑ መገንዘብ ይኖርብናል።
አብዛኞቻችን ስሜቶቻችንን ልክ እንደ ትእዛዝ እንታዘዛቸዋለን። ዛሬ ደብሮኛል አልሰራም፣ ዛሬ ብሎ በአግባብ እና ከአግባብ በላይ መስራት። እነዚህ ባህሪዎች አእምሮ በራሱ ቁጥጥር ውስጥ እንደያዘን ያመለክታሉ። ከዚህ ቁጥጥር ነፃ መውጣት መቻል ይኖርብናል። ያ ማለት ደግሞ እነዚህን ስሜቶች እንደ ትእዛዝ ቆጥሮ አለማስተናገድ ነው። ያም እየደበረን መስራት፣ ደስ ሲለንም ለራሳችን ለፍላጎታችን በማበጀት እንዲሰጠን እንደ ሙዳችን መሆን ማቆም ማለት ነው። ያም ማለት ሙሉ ለሙሉ ስሜትን አለማስተናገድ ማለት ነው። ግን እነዚያ ስሜቶች መፈተሽ ይገባናል። ቅድም እንዳልነው ስሜቶች ምልክቶች እንደሆኑ ተናግረናል። ታዲያ ስሜት በሁለት መንገድ ሊሰማን ይችላል። አንድ እውነት ያንን ስሜት የሚፈጥር ነገር ተፈጥሮ፣ ሁለት ደግሞ ቅድም እንዳወራነው አእምሮ እኛን ለመጠበቅ ሲል ብቻ የሚሰጠን ስሜት ነው። አንዳንዶች በግልጽ እንዲህ ይላሉ፣ ልክ ላነብ ስል፣ ልክ ላጠና ስል፣ ልክ ልሰራ ስል ይደብረኛል። ከዛ ደግሞ ስክሮል ሲያደርጉ፣ ፊልም ሲያዩና ሌላ ነገር ሲያደርጉ ያ ስሜት የለም። ይህ ትክክለኛ የአእምሮ የውሸት ስሜቶች ውጤት እንደሆነ ልብ ልንለው ይገባል። ስለዚህ ለዚህ መፍትሄው ምንድን ነው ካላችሁ፣ ስሜቶች እንደተሰሟችሁ ወደ ተግባር አለመግባት፣ የስሜቶቻችሁን ምንጭ መፈተሽ። ነገር ግን ስሜቱ ምንም ምክንያት ከሌለው ዝም ብሎ ከሆነ ስሜታችሁን ተብላችሁ የምትፈልጉትን ነገር ማድረግ። ያን ስታደርጉ አእምሮ እየገራችሁትና ከስክሮል ይልቅ በማንበብ የበለጠ ለእናንተ ምቹ እንደሆነ በማሰብ ያን ስታደርጉ አእምሮ እየተገራና ከስክሮል ይልቅ ማንበብ የበለጠ ለእናንተ ምቹ እንደሆነ በማሰብ ወይም ያ የምትፈልጉት ነገር ለእናንተ የተሻለ መሆኑን ተገንዝቦ በቀጣይ ቀን ቀስ በቀስ እነዛን አስወግዶ በስራ በማንበብና በተለያዩ ጊዜ እናንተን ድንገተኛና አላስፈላጊ ስሜቶችን እያስወገደ ይገባል። ስለዚህ በዋነኝነት እንድትረዱ የምንፈልገው የሚሰማችሁ ስሜቶች ሁሉ የግዴታ መፈጸም ያለባቸው ትእዛዝ እንዳልሆኑ፣ ስሜቶች ምልክቶች ብቻ ናቸው። ስለዚህ የሚሰማችሁ ስሜቶች በመመርመር ብቻ ለራሳችሁ የሚያስወግድ እናሳስባለን። ይህ አካሄድ እናንተንም ወደ ስኬት የሚመራና ዕለት ተዕለት እየታገላችሁ ካለው ምክንያት ከሌላቸው ስሜቶች የምታመልጡበት ዘዴ ነው። አራተኛ አእምሮን ለመቆጣጠር ትኩረት ኃይለኛው መሳሪያ ነው። ይሄ ግልጽ ሐሳብ ነው። የትኩረት ኃይልን መረዳትና መገንዘብ አለብን። አእምሮ ስለ ብዙ ጉዳዮች በመጨናነቅ ፍሬያማነትን አያመጣም። ይልቁኑ አንድ ነገር ላይ ብቻ በማተኮር የምትፈልጉት ቦታ ያደርሳችኋል። አንድ የተገላቢጦሽ ሕግ አለ። ያም አእምሮ የበለጠ ጉልበት የሚኖረው በብዙ ነገር ሲወጠር እንደሆነ ሰዎች ቢያስቡም አእምሮ ግን እንዲያደርግና እንዲለወጥ ብቃቱን እንዲያድግ እንዲጨምር ከተፈለገ ወደ አንድ ነገር ማተኮር ይኖርበታል። ለዚህ ነው ትምህርት ወደ ላይ ከፍ ባለ ቁጥር ማስተርስ፣ ዶክትሬት እያልን ስንሄድ ፊልዳችን እየተለየና በአንድ ቁንጽል እውቀት ላይ ብቻ እየተደረገ የሚሄደው። ይህ ሲቀረጽ ምክንያት ነበር። ምክንያቱም በጣም የተማረ ማለት ስለ ብዙ ነገር እውቀት ያለው ሳይሆን አንድ ነገር ላይ ጠንቅቆ የሚያውቅ ማለት ነው። ምክንያቱም በአንድ ነገር ላይ አእምሮን የተሻለ ጥንካሬና አያይዞም የመፍጠር ብቃቱ ከፍተኛ የሆነ ስለሚመጣ ነው። ስለዚህ በዋነኝነት የአእምሮን የትኩረት ኃይል ተጠቀሙ። ብዙ ሰዓት መስራት ብዙ ስራ መስራት ማለት አይደለም። በትኩረት የተሰራ ጥቂት ጊዜ ብዙ ስራ ያስጨርሳል። ስለዚህ ለአእምሮ ብቃታችሁ የምትፈልጉትን በብቃት ለማከናወን ትንሽ ግን ጥልቅ የሆነ ትኩረትን በማድረግ አከናውኑት። የትኩረት አቅም በአሁኑ ጊዜ በሶሻል ሚዲያ፣ በቲክቶክ፣ በተለያዩ ነገሮች እጅግ እየተዳከመ ይገኛል። ያም አንድ ነገር ላይ የመቆየት ብቃት ማለት ነው። ነገር ግን የትኩረት አቅም እየተሻሻለ ሊሄድ የሚችልበት ነገርን በመለየት በተቻላችሁ አቅም ዛሬ የተሻለ ትኩረት እንዲኖራችሁ ልምምድን አድርጉ። ልምምዱ ምንድን ነው ካላችሁ፣ የምታደርጉትን ነገር ሁሉ ትንሽ ደቂቃም ቢሆን ከሌላ ነገር ጋር ሳያደርጉ ማድረግ ነው። ይህ ማጥናት መስራት ብቻ ሳይሆን በምትበሉበትም ጊዜ ስልክ አለመጠቀም፣ ስልክ ስትጠቀሙ ሌላ ነገር አለመስራት፣ በቃ የሆነ ተግባርን ለብቻው ብቻ ለማድረግ መሞከር ነው። ይሄ ነው ትኩረት ማለት። አምስተኛ አእምሮ ከእውነታ ይልቅ ስሜቶችን ይወዳል። ይህ ደግሞ ምን ማለት ነው ካላችሁ፣ አእምሮ የሆነን ነገር እንዲያደርግ ስትፈልጉ ለራሳችሁ ያንን ማሰብ ምንም አይፈቅድላችሁ። ሰዎች ብዙ ስህተት ነው የሚሰራው ትክክሉን እያወቁ ነው። ያ ማለት አእምሮ ለሚያውቀው ነገር ሳይሆን ላደረገው ነገር ብቻ ላይ ትኩረት ይሰጣል ማለት ነው። በአጭር ቋንቋ አእምሮ የሚማረው በድርጊት ነው። ታዲያ ለምሳሌ ጨለማ የምትፈሩ ከሆነ ሺህ ጊዜ ጨለማን አትፍሩ፣ ጨለማ ውስጥ ጎምን እያላችሁ ለራሳችሁ ብትነግሩት የምትፈጥሩት ለውጥ የለም። ምክንያቱም አእምሮ ስለማያውቅ ሳይሆን ስላልሆነ ስለሆነ ያንን
አይምሮ ነው ቀጥሎ አይምሮ የሚማረው በድርጊት ስለሆነ ፍርሃታችሁን አሸንፋችሁ ጨለማው ስር ብትቀመጡ ከዛ በኋላ ያስፈራል ብትባሉ መፍራት ታቆማላችሁ። ስለዚህ የመጀመሪያው አይምሮ ስሜትን እንጂ ማለት ነው። ይህ ማለት ሁለተኛው ደግሞ አይምሮ ነገሮችን እንዲያስታውስ ከፈለጋችሁ በደረቁ ከመንገድ በታሪክና በስሜት መንገድን ያመለክታል። ያም ማለት ዛሬ እቅዳችሁ ባለመፈጸማችሁ ምክንያት ራሳችሁን በምክንያት ከምትወቅሱ ያንን ባለማድረጋችሁ ምክንያት የተፈጠረውን እያሰባችሁ ለራሳችሁ ሐዘንን ብትፈጥሩ ነገ ሐዘኑ እንዳይደገም ሲጠር ትመለከታላችሁ። ለዛ ነው ሰዎች ብዙ ጊዜ ያሰቡትን ሁሉ አልሳካ ይላቸውና ኖረው መጨረሻ ላይ በሐዘን ውስጥ ሲቀመጡ በድጋሚ የመለወጥ ተስፋ የሚሰማቸውና በተሻለ መንገድ ራስን አድሰው የሚነሱት። ይህ የሚሆነው አይምሮ አሁንም የእናንተ ጠባቂ በመሆኑ ምክንያት ስለሆነ ነው። ስለዚህ ከራሳችሁ ጋር በስሜት መግባባትን ተለማመዱ። ስድስተኛ አይምሮ ጥቃቅን ለውጥን ይወዳል። ሁልጊዜም ስለ ለውጥ ስታስቡ፣ ከዛ ስታቅዱ፣ ከዛ መፈጸም ሲያቅታችሁ የምትመለከቱት አይምሮ ድንገተኛና ከባድ ለውጦችን እንደ አደጋ ስለሚመለከት ነው። ስለዚህ ራሳችሁን ጠይቁ። በመጀመሪያ ቀን እኮ በጣም ብዙ ሶሻል ሚዲያ ተጠቃሚ ያላችሁ፣ በአንድ እኮ ሱስ ውስጥ ያላችሁ፣ ወደማትፈልጉት ነገር ስትገቡ በተለምዶም ቀስ በቀስ ነው። ስለዚህ ይህንን አይነቱ የልማድ ለውጥ በተቃራኒ ተጠቀሙት። ያም ማለት ራሳችሁን ለመለወጥም ቀስ በቀስ መንገድን ጀምሩ። ይህም ራሱን ለመከላከል በጣም ብዙ ለውጥን እንዳያደርግ አይምሮን ይከላከላል። አይምሮ ቀስ በቀስ ወደ ስኬት ይመጣል። አስተውሉ። መጥፎ የምንላቸው ልማዶችን ቀስ በቀስ ኖሮ አይምሮ ራሱን ለመከላከል የሚያደርገው ጥረት ሱስ ውስጥ ማታውቃችሁ። እንደውም አንዳንዴ ያለመደው ስለሚሆንበት በትንሽ መስከር ከበዛ አለመቻል፣ በትንሽ ግራት መፍቃት ከበዛ ግን እስከ መሞት ያደርስ ነበር። ግን ቀስ በቀስ ሲለምድ ብዙ መጠቀም ይችላል። ስለዚህ ይህንን ዘዴ ራሱ እናንተ ለመልካም ለራሳችሁ ተጠቀሙበት። ያ ማለት ቀስ በቀስ ለውጥን አለማምዱት፣ ለእናንተም ይቀልላችኋል። ስለዚህ ይህንን ሁልጊዜም በሁለት መንገድ ተረዱት። አንድ ለጥሩ ሲሆን፣ ሁለተኛው ግን ለመጥፎ ሲሆንም ተመሳሳይ እንደሚሆን ነው። ጥቃቅን መጥፎ ልማዶች አይምሮን ይቆጣጠራሉ፣ ወደ ትልቅ ልማድነትም ይቀየራሉ። ስለዚህ አሁን ምንም ያህል ትንሽ ቢሆን ዛሬ አንድ ጥሩ ልማድን ጀምሩ። መጥፎ ልማዶችን ደግሞ ምንም ያህል ትንሽ ቢሆኑ አስወግዷቸው፣ አለበለዚያ ነገ ትልቅ መጥፎ ልማዶች ይሆናሉ። ሰባተኛ አይምሮ አካባቢው ፕሮግራም ያደርገዋል። ይሄ ወሳኝ ነጥብ ነው። ለለውጣችሁ ወሳኝ እርምጃ ከባቢያችሁን መቀየር ነው። በዚህ ዘመን ሰዎች ከባቢያችን በጣም ብዙ እየሆነ መጥቷል። ያም ሁላችንም በአንድ መንደር እየተሰበሰብን ያለንበት ሶሻል ሚዲያ ነው። በዋነኝነት ቲክቶክ ደግሞ በዚህ ጊዜ እጅግ በጣም ብዙ ተከታይን ሰብስቧል። እነዚህ ፕላትፎርም የምንላቸው እናንተን የመለወጥ ፍላጎት ያላቸው ፕላትፎርም አለመሆናቸውን መጀመሪያ ተረዱ። ያ ማለት እናንተን ለመጣልም አይታገሉም፣ እናንተን ለመለወጥም አይታገሉም። በቃ የምትፈልጉትን ያቀርቡላችኋል። ቲክቶክ ሆነ ሌሎቹ እንደዚህ አይነት ፕላትፎርሞች የሰውን ፍላጎት እያጠኑ የሚስማማውን የሚያቀርቡ በመሆናቸው አንዴ ከተዘፈቃችሁበት ዓለም ለመውጣት የሚያስቸግሩና ከባቢያችሁን በምትፈልጉት ነገር የሚያጥለቀልቁ ናቸው። ይህ ደግሞ ለአይምሮ ጠንቅ ነው። አይምሮ ከአንድ ሁኔታ ለመላቀቅ ጥረት እያደረገ ነው ብንል ግን መልሰው ይከቱታል። ምክንያቱም ቀድሞ የሚወደውን ነገር ያቀርቡለታል። ከዚህ በኋላ የሴት ምስሎችን መመልከት አቆማለሁ ያለ አንድ ሰው ልክ ቲክቶክን ሲከፍት ከፊት ለፊት የምትመጣው ሴት እያቆመ ካለው እየታገለ ካለው ነገር ጋር በድጋሜ ፊት ለፊት ያጋጥመዋል ማለት ነው። ስለዚህ ድጋሜ ሪላፕስ ለማድረግ ወይም ደግሞ ወደ ነበረበት ለመመለስ መንገዱን ያቀሉለታል። ስለዚህ በዋነኝነት ከባቢያችሁ ያሉትን ሰዎች እንዲሁም በእጃችሁ ያሉትን የምትሰሟቸውን ሶሻል ሚዲያዎች፣ የምትከታተሏቸውን ሚዲያዎች መርምሩ። ይህንን ማድረጋችሁ የአይምሮ አሰራራችሁን ተረድታችሁ ራሳችሁን እንድትቀይሩ በእጅጉ ይረዳችኋል። ራሳችሁን ለመቀየር በቤታችሁም ውስጥ ቢሆን የተወሰነ ከባቢያችሁን ቀይሩት። አልጋችሁ ላይ መብላትን ለምዳችሁ ሊሆን ይችላል። የሥራ ጠረጴዛችሁ ላይ ደግሞ ፊልም ማየትን። ታዲያ የሥራ ጠረጴዛችሁንም ሌላ ቦታ ብታስቀምጡት፣ አልጋችሁንም በአዲስ መልክ ቦታ ብትቀይሩት፣ በአዲስ መንገድ ነገሩን ለመልመድ ስትለማመዱ ሊቀልላችሁ ይችላል። ስለዚህ በዛ መንገድ ከባቢያችሁን ቀይሩ። ከባቢያችሁን ቀይሩ ማለት ጓደኛችሁንም ማለት ነው። ሁል ጊዜ ወደ ነበራችሁበት የሚመልሷችሁ ድሮ የማትፈልጉት ህይወት ውስጥ መልሰው የሚከቷችሁ ጓደኞች ከሆነ ያላችሁ በፍጥነት ከባቢያችሁን ቀይሩ። ያን ስታደርጉ አይምሮን በምትፈልጉት መንገድ
መግራት ትችላላችሁ ማለት ነው። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።